በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደው ቅዱስ ሚካኤል ወዳጆች፣ በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ተረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እንኳን አደረሳችሁ አደረሰን። በኑሯችሁ በጤናችሁ በበረከታችሁ ሰላም ያጣችሁ፣ በረከት ያጣችሁ፣ ፍቅር ያጣችሁ፣ ጤና ያጣችሁ፣ ጎደሏችሁ አልሞላላችሁ ያለ የተዋህዶ ልጆች ይሄንን ድምጽ ይሄንን መልእክት የምትሰሙ ሁሉ ወደ አምደው ቅዱስ ሚካኤል ገዳም በመሄድ ከዚህ ሁሉ ችግራችሁ ጭንቀታችሁ እንድታርፉ እንድትፈቱ ይሄንን መልእክት ለናንተ ይዤ ቀርብ ያለውኝ። አዲስ ለሆናችሁ ነባር ለሆናችሁ ምን ያህል እንደተደረገላችሁ ስለ አምደው ቅዱስ ሚካኤል ተአምር ከዚህ በፊት በተለቀቁት ቪዲዮዎች አይታችኋል፣ ሰምታችኋል፣ የሄዳችሁም ተደርጎላችሁ መስክራችኋል። አሁንም ቢሆን አምደው ቅዱስ ሚካኤል ሊያድነው ሊጎበኘው የፈለገውን ይሄንን ቪዲዮ ይሰማል፣ ያያል፣ ይመለከታል፣ ለሌላውም ሼር ይደረጋል ማለት ነው። ስለዚህ ይህንን ቪዲዮ ለሁላችሁም እንድትመለከቱት እንድትሰሙት ጋብዣችኋለሁኝ። ምክንያቱም አምደው ቅዱስ ሚካኤል ይለያል። ቀድሞ ደራሽ ነው፣ ፈጥኖ ደራሽ ነው። ጠርታችሁት ስሙን ጠርታችሁት ሳይውል ሳያድር ወዳው መልስ ይሰጣችኋል ማለት ነው። የቻላችሁ ቦታው ላይ ሂደን መቋሚያ በማስጣል በየጊዜው መተት እየተላከባችሁ የተቸገራችሁ እየሰራችሁ በረከት ያጣችሁ በኑሮ በህይወታችሁ ሰላም ፍቅር የጎደላችሁ ጤና ያጣችሁ ሁሉ ጊዜ ውስጣችሁ የሚታወክባችሁ ሰላም ያጣችሁ ሰላም የጎደላችሁ ሰዎች እዚህ ቦታ ላይ የቻለ ሰው በመሄድ በመጓዝ ከኛ ጋር በመሄድ እዛ ቦታ ላይ ጸሎት ስታስደርጉ መቋሚያ ስታስጠሉ ስመ ክርስትናችሁን ሰጣችሁ ጸሎት ማስደረጊያ ሰጣችሁ ጸሎት ስታስደርጉ መተት እንኳን ቢኖርባችሁ ይታሰራል። የዛር መንፈስ ከቤተሰብ ከአያት ከቅድሚያት የመጣ ቢኖር እንኳን የተላለፈ የተዋረሰ ቢኖር ያ መንፈስ ይታሰራል ወይም ደግሞ ከኛ ይወገዳል። ስራውን ሴራውን አምደው ቅዱስ ሚካኤል ያፈርስበታል ማለት ነው። ድጋሚ ደግሞ እነዛ ክፉ ሰዎች ወደ እናንተ ክፉ መናፍስትን ሲልኩ አምደው ቅዱስ ሚካኤል ቃል ኪዳኑ ከቃል ኪዳኖቹ መካከል አንዱ መተት ሲላክባችሁ ወደ ራሳቸው ነው የሚመለሰው። አምደው ቅዱስ ሚካኤልን ስሙን ጠርታችሁ ቦታው ላይ ደርሳችሁ መቋሚያ አስጥላችሁ ጸሎት አስደረጋችሁ ስትመለሱ ወይም ስመ ክርስትናችሁን ልካችሁ ጸሎት ያስደረጋችሁ ሰዎች ከዛ በኋላ ያለው ቃል ኪዳን ወደ እናንተ መተት አስማት ሟርት ገብቶ ስራ መስራት አይችልም። እኔ አምደው ቅዱስ ሚካኤልን በየምነግራችሁ ምልክት ይሰጣችኋል። መንፈሱ ሲላክ ወይም ሲገባ ምልክት ይሰጣችኋል። ነገር ግን እንደቀድሞ እናንተን ለመበዝበዝ አቅምም ኃይልም የለውም። በጤናችሁም ሆነ በንብረታችሁ ሆነ በሰላማችሁም ሆነ እናንተ በሆነ ሁሉ ላይ ስልጣን የለውም። ነገር ግን ይህ የሚሆነው እናንተ ደግሞ ጸሎት አስደርጋለሁ ብላችሁ ዝም ብላችሁ መተኛት ብቻ ሳይሆን ስትሰግዱ ስትጸልዩ ስሙን ጧትም ማታም ቀንም በማንኛውም ሰዓት አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ ስሙን ብትጠሩት እኔ አምደው ቅዱስ ሚካኤልን ብዬ ነው እምነግራችሁ። ፈጥኖ ቀድሞም ደራሽ ነው አምደው ቅዱስ ሚካኤል። ሊደርስባችሁ ካለው ነገር ሁሉ ቀድሞ ምን ይላል? ያከሽፈዋል፣ ያወድመዋል ማለት ነው። መንፈስ እርኩስ መንፈስ ሲላክ ወደ ራሳቸው ወደሚልኩት ሰዎች ይገባና ለናንተ የተዘጋጀው የሞት መንፈስ ከሆነ ወደ ራሳቸው፣ ሰላቢ ከሆነ የናንተን ንብረት የሚያወድም የሚያጠፋ መንፈስ ከሆነ የተላከው የራሳቸውን ሄዶ ያወደማል። አያችሁ፣ የናንተ ጤና ከሆነ ሊወሰድ የተላከው የራሳቸው ጤና ይጠፋል ማለት ነው። እነሱ ባረጉት በላኩት ልክ ወደ ራሳቸው ተመልሶ ለራሳቸው ቅጣትና ጥፋት ይሆንባቸዋል ማለት ነው። ለማን? ለክፉ ሰዎች፣ ከክፉ መናፍስት ጋር ለተዋረሱ፣ ከክፉ መናፍስት ጋር እየተርመጠመጡ ላሉ የእግዚአብሔርን ሕዝብና
መንጋ የሚያሳድዱ ራሱ የሰሩት ስራ ጠልፎ ይጥላቸዋል፣ የቆፈሩት ጉድጓድ ያሰጥማቸዋል ማለት ነው። ልብ አድርጉ፣ ስሙ። እዚህ ቦታ ላይ እንግዲህ ነባር ለነበራችሁ ወይም ደግሞ ቤተሰብ ለሆናችሁ ደግሞ ባለፈው እዛ ሰንብቼ እንደመጣው ምን ስሰራ እንደነበረ ምን እየተሰራ እንደነበረ በቪዲዮ ከብዙ በትንሹ ቀንጨብ አድርጌ አሳይቻችኋለሁ። አይታችሁታል። ምን እየተሰራ እንደሆነ ተመልክታችኋል ማለት ነው። አሁን ደግሞ እንደ ከዚህ በፊት እንደተናገርኩትኝ መጸዳጃ ቤት መቆፈር ቁፋሮ ተጀምሮ ነበረ። እነዛ ሰዎች ድንጋይ ሆነብን፣ አለት ሆነብን። ስለዚህ እኛ ብር ካልተጨመረልን ወይም ብር ከፍ ያለ ብር ካልተከፈለን አንሰራም ብለው ግማሾቹ ስራቸውን አቁመው ሄደዋል። እነዛ ሰዎች ቀሪዎቹ ደግሞ በስብሰባ ተሰብስበው ሲጠየቁ 100,000 ብር ካልተከፈለን ይሄንን ጉድጓድ አንቆፍርም የሚል ሐሳብ ነው ያቀረቡት። ይሄው አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። ማርያምን እንዴት እኔ በጣም ደነገጥኩኝ። አስቡት። እኔ እንግዲህ ያንን ሁሉ አንድ መኪና ጣውላ ሂዷል። ስንት በመቶዎች የሚቆጠሩ ወጪ ነው የወጣበት። አሁን ደግሞ 100,000 ብር ካልተከፈለን አንነካውም አሉ። አንነካውም ቢባሉ ቢሰሩ ቢለመኑ እምቢ አሉ። አናደርገውም አሉ። ወይ ስራው ይቅርብን በቃ እንጂ አንሰራማ። እንደምንም ተለምነው 4,000 ብር እሺ አስተያየት አድርገናል ብለው 96,000 ብር አሁን እኔ ላይ ተጥሏል። እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ይኸው አምደው ቅዱስ ሚካኤልን ብዬ የምነግራችሁ ማለት ነው። ስለዚህ ከጎንህ ነን አይዞህ የምትሉ ከሆነ አሁን ዝናብ እየመጣ ነው። ዝናብ እየጣለ ነው እንደምትመለከቱት ማለት ነው። እንደምታዩት በአገር ውስጥም ሆናችሁ ከአገር ውጭም ያላችሁ አሁን ወቅቱን ታውቁታላችሁ። ዝናብ እየጣለ ነው። እኔ አሁን ምን ላድርገው? ማርያም በጣም ነው ለኔ መርዶ ነው የሆነብኝ ማለት ነው። ማምላክ ምስክሬ በቃ እኔ እንዴት አድርጌ ልንገራችሁ? 96,000 ብር እኔ አሁን ከየት አምጥቼ ነው የምከፍለው? ባንዴ እኮ ዝም ብሎ እንደ ቅጠል አይወርድም እኮ። በጣም እኮ ያው እናንተን አስቸግሬ ነው እንግዲህ እናንተን ለምኜ እንደዚህ እናድርግ ብዬ ማለት ነው። ስለዚህ በጣም ነው እኔ አሁን በጣም ለኔ እንደሆነ እንደተመታ ሰው ነው እኔ ደነገጥኩት ማለት ነው። 96,000 ብር ሲባል በጣም ነው እንትን ያልኩት። ምክንያቱም እጄ ላይ ያለውን በሙሉ እዛ ላይ አውየዋለሁ ማለት ነው። ያለ በሙሉ እዛ ላይ በቃ ለጣውላው ጉሏል ማለት ነው። አሁን 96,000 ብር ሲባል ደግሞ ከየት እንዴት ይምጣ? ቅጠል አይደል እኔ ከሆነ ዛፍ ላይ ወጥቼ ሸምጥጬ ቀንጥሼ አላመጣው። ስለዚህ የቻላችሁ ፕሊስ ባምደው በቅዱስ ሚካኤል ስም ነው የምጠይቃችሁ፣ ተባብረን ይሄንን መጸዳጃ ቤት ዝናብ ተቆፍሮ አሁን ቁፋሮ ተጀምሯል ብያችኋለሁ። ቢቀመጥም ውሃ ነው የሚሞላበት ማለት ነው። ነገ ደግሞ ያ ውሃ ለማውጣት ሌላ ችግር፣ ሌላ እንደገና ሌላ ወጪ፣ ሌላ ጭንቀት ነው የሚሆንብኝ። አንደኛ ለማህበረሰቡ ጥሩ አይደለም። እዛ ቦታ ላይ እንግዲህ መናፍስት ያለባቸው ልጆች አሉ። እዛ ውስጥ ቢከታቸው አደጋ ይፈጥራል። እኔ ባምደው በቅዱስ ሚካኤል ስም ነው የምላችሁ። ሁሉ ጊዜ ያው እንደ ያስቸገርኳችሁ እንደሆነ ይገባኛል። ነገር ግን ምንም ማድረግ አይቻልም። በቃ ያለኝ አማራጭ ይሄና ይሄ ብቻ ስለሆነ ነው። ተባብረን ይሄንን ነገር እንሸፍን፣ ቶሎ ብለን መጸዳጃ ቤቱን እንስራ። እዛ ያለውም ጸበልተኛም ሆነ ሌላው አገልጋዩ በስነ ስርዓት እንዲገለገል፣ ለቦታውም ክብር አይመጥንም። እዛ ቦታ ላይ በየቦታ የለውም። እንግዲህ ቦታ ስለሌለው ነው ቦታ እየገዛን ይሄንን ነገር እየሰራን ያለ ነው ማለት ነው። ቦታውም ቢገዛ በእናንተ ነው፣ ቢያዳራሹ ቢሰራ በእናንተ ነው። አሁንም የመጸዳጃ ቤቱ ቦታ ቢገዛ በእናንተ ነው። ጣውላ እኔ ከየትም አምጥቼ አይደለም እንትን የምለው ማርያምን ብዬ የምነግራችሁ ማለት ነው። ስለዚህ ተባብረን ይሄንን ነገር ሁላችንም እስኪ እንተባበር። በማርያም ሁላችሁም ለራሳችሁ ቃል ግቡ። ሁላችሁም ባምደው በቅዱስ ሚካኤል ስም ነው የምጠይቃችሁ የምለምናችሁ። ይሄንን እንትን አዳራሹ እየተሰራ ነው። መጸዳጃ ቤቱን እኔ እንደው በቅዱስ ሚካኤል ስም ነው የምላችሁ። ጊዜ የለንም። ቶሎ ብለን
ተባብረን ተረባርበን ይሄንን ቤት እንስራ። ሌላው ወደዚህ ቦታ ላይ መሄድ የምትፈልጉ ሰዎች ግንቦት 14 ቀን ነው የምንሄደው። ቀኑ አሁን ደርሷል። አያችሁ 15 ቀን ምናምን ነው ያለን ማለት ነው። በዚህ 15 ቀን ውስጥ መሄድ የምትፈልጉ ሰዎች ቶሎ ብላችሁ ቢያንስ እስከ 10 ድረስ መጠናቀቅ አለበት ማለት ነው። መሄድ የምትፈልጉ ሰዎች እስከ 10 ድረስ ነው ምዝገባው። ከዛ በኋላ ግን የለም። ማርያምን ብዬ የምነግራችሁ ምክንያቱም መኪና ለማግኘት አሁን መከራ ነው። ነዳጅ ያለው መኪና ለማግኘት መከራ ስለሆነ ማለት ነው። ስለዚህ ቶሎ ብላችሁ ተመዝገቡና አሳውቁ። መሄድ የማትችሉ ደግሞ በባዕድ ሀገር ያላችሁ በውጭ ዓለም ያላችሁ ሰዎች ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን በመላክ ጸሎት ይደረግላችኋል። አሁን በዚህ ዓመት ውስጥ እንግዲህ 2 ጊዜ ነው ወደዛ ቦታ የጉዞ መርሃ ግብር የሚኖረን። ከዛ በኋላ የመቋሚያ መዘቅዘቅ ፕሮግራም አይኖርም ማለት ነው። ክረምት ላይ አይኖረንም፣ የጸሎት ፕሮግራም አይኖረንም። ስለዚህ ከወዲሁ አሁን ደግሞ ያለንበት መጪው ግንቦት ነው፣ ሰኔ ነው። በእነዚህ ወራት እና መስከረም ሲጠባ ወይም ሊነጋ ሲል ጠንቋዮች፣ መተተኞች፣ አስማተኞች ለመናፍስቱ ዓለም ግብር የሚያቀርቡበት ሰውን የሚሰውበት ለመናፍስቱ ዓለም የሰው ደም የሚሰውበት ሰው የሚያጠፉበት ስለሆነ ሁላችሁም እኔ አምደው ቅዱስ ሚካኤልን ብዬ እምነግራችሁ እዚህ ቦታ ላይ ጸሎት ብታስደርጉ ሕይወታችሁ ከአደጋ ይድናል፣ ከጥፋት ትድናላችሁ። እናንተ ድናችሁ በዙሪያችሁ ያሉትንም ሰዎች ማዳን ትችላላችሁ፣ እናንተ ከበረታችሁ ማለት ነው። ይሄንን መልእክት የምትሰሙ ሰዎች አሁን ክፉዎች ለክፉ መንፈስ ለክፋት ስራ የሚነሳሱበት ነው። መተታቸውን የሚያድሱበት ለዛሩ፣ ለጨሌው፣ ለአድባሩ፣ ለቆሌው እያሉ የእንስሳት ደም የእንስሳት ነፍስ የሚገብሩበት የሚሰውበት የሰው ደም የሚሰውበት ሰውን የሚያስሩበት ወራት ስለሆነ ገንዘባችሁን ስማችሁን ለአምደው ቅዱስ ሚካኤል እየሰጣችሁ ጸሎት አስደርጉ። የምትችሉ ደግሞ ቦታው ላይ ደርሳችሁ አብረን ሂደን አይታችሁ ያለውን ነገር እዛው ደጁ ላይ ሆናችሁ አንተ በቪዲዮ ያስተላለፍከው መልእክት አዎ ትክክል ነው ብላችሁ እዛው መናገር ትችላላችሁ ማለት ነው። ስለዚህ ራሳችሁን አድኑ፣ ጸልዩ፣ ትጉና ጸልዩ። ማርያምን ነው የምላችሁ። ራሳችሁን ከአደጋ ገንዘብስ እናንተ ደና ከሆናችሁ ነገ ሰርታችሁ ታገኙታላችሁ። ገንዘብ ባይበረክት ምንም ማለት አይደለም። ሊረባችሁ፣ ሊጠማችሁ፣ ልትቸገሩ ትችሉ ይሆናል። ነገር ግን በጤናችሁ ላይ በህይወታችሁ ላይ አደጋ ከመጣ ከባድ ነው። ሌላ ወደዚህ ቦታ መሄድ እየፈለጉ በገንዘብ ማጣት ምክንያት እያለቀሱ የሚቀሩ ሰዎች አሉ። እዛ ቦታ ላይ እዛ ገዳም ላይ መሄድና ጸሎት ማስደረግ እየፈለጉ ነገር ግን የሚጓጓዙበት ገንዘብ ስለሌላቸው እያዘኑ እያለቀሱ የሚቀሩ በጣም ብዙ ሰዎች ናቸውና ለነዚህ ሰዎች እኔ 1 ሰው እችላለሁ፣ እኔ 2 ሰው እችላለሁ፣ እኔ 3 ሰው እችላለሁ፣ እኔ ደግሞ ይሄን ያህል እችላለሁ እያላችሁ በራሳችሁ ፍቃድና በራሳችሁ ተነሳሽነት በራሳችሁ ቀናነት ስፖንሰር እንድትሆኑ መልእክቱን ለእናንተ እያስተላለፍኩኝ ነው ማለት ነው። ምክንያቱም ሰው በገንዘቡ ኃጢአት ይሰራል፣ እናንተ ደግሞ በገንዘባችሁ ጽድቅን ስሩበት፣ የተቸገረውን እርዱበት። እውነቴን ነው የምላችሁ። ምክንያቱም ድሃውን ደገፋችሁ ማለት ለእግዚአብሔር አበደራችሁ ሰጣችሁ ማለት ነው። ያ ሰው ያ ድሃው እኮ ለእግዚአብሔር ነው የሚጮህ የሚያለቅሰው። ወገኔ እግዚአብሔር ሆይ መድኃኔዓለም ምሕረትህን ቸርነትህን ላክልኝ እባክህ እንዲያድርግልኝ እያለ እኮ የሚለምነው ጧትና ማታ ይውላችሁ ወደ እግዚአብሔር ነው። ያንን የድሃውን ጎደሎ እናንተ ስትሞሉ እግዚአብሔር ደግሞ የእናንተን ህይወት ይሞላል። ምድራዊውን ህይወት ብቻ አይደለም ሰማያዊውንም ይሞላላችኋልና በዚህ ልክ ወደዛ ቦታ ላይ እንድንሄድ የሱ ቅዱስ ፍቃዱ ይሁንልን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልኝ። ምንድነው አንተ ማን ዛር ነህ? የዛር መንፈስ ነህ? ህይወታቸውን እድላቸውን እያበላሽ ያለው የትኛው ነው?
እሺ ስማ፣ መተት አለ? መተት ካለ አቤት በል በቅዱስ ሚካኤል ታስራ ነበር። የትኛው ነው ያልታሰረው? የዛር መንፈስ፣ የትዳር መተት የትኛው ነው እንደዛ የምታደርገው? ሃይማኖት የምታስቀይረው የዛሩ መንፈስ ነው? ዛር አጋንንት ነው? ዛር ቡዳ ነህ? ዛር ውቃቢ ነህ? የትኛው ነው? አዳልሞቴ ሻምበሶ ጠቋር ዛር አጋንንት እንደሚጣል ከቤተሰቦቿ ጋር እንደማሙታችሁና እንደዛኛቸው ግን ታረጋቸው እንዲጣሉ አደርጋለሁ ማለት ነው። ራሱን ተገዚ አላገረኛቸው ሰጥ ከራሷ ጋር ሲደውለ አሁን የሚገብርልህ ስማ፣ የሚገብርልህ ትውልድ አለ አሁን እናቷ የት ነው ያለችው? አሁን እናቷን ሃይማኖት አስቀይራታል። የትኛው ነህ አንተ ጴንጤ የምታስደርገው? ዛር አጋንንት ነው? ዛር ቡዳ ነው? ዛር አጋንንት ነው። እሺ ምን አደረከው? በምን እንዴት አድርገህ? ዛሩ ነው እንደዛ የምታደርገው? መስተፋቅር ታዲያ ምን አገናኘው ከሞት ጋር? አይ አይደለም። መስተፋቅር ማለት በፍቅር ያለ ፍላጎቱ ሰውን ማጋባት ማለት ነው አይደል? ግን እኛ የራሳችን ሰው ጋር ነበር የምናጋባ የነበረው፣ እንድናበላሸው ነበረ። ምንም ሴት ስለማያት በቃ ግግም ሴት አስገረገድንበት። ግግም ማለት ልጁ ያው ነው በቃ ምንም ተገረገደበት አልተገረገረበት ልጁ ራሱ ግርግድ ያለን ስለሆነ ወሰር ነው በቃ ተጠቀቅ ነው እና ነፍሱን አታገኙ ስጋውን ነው ዙሩ አላገኘሁም። ግን ያው ግብር ይላል እንቻለ ዞሮ በዛ ግን መለከተኛ ነው አገባኝ። አሁን የማገባኝ ለምን እንደምጠይቀኝ ግን መጠየቅ ስላለብን ቆሻሻ ቆማጣ ልጅቷን አሁን ምንድነው ትዳሯን አፋታታል እንዳይታል አጥቻት ነው የልጇን አባት አፋታኋት። ከዛ የልጇን አባት እንዴት አፋታኋት? እሱም የኛው ነው እሱ ይጀመር እሱ በቃ ነው ነበርኛ አጋባቸው። እሺ ሰላቢ አለ? የሰላቢ መተት አለ? የሰላቢ መተት አሳፈረችኝ እንጂ አለው። ገንዘቧን እንዴት ነው እሱን ብዙ አልቻልኩትም። በቃ በዚህ ግን በዛበት ቤተክርስቲያን ሰበብ እያደረግኩ ግን ብዙ አስጠፍቻታለሁ። እሱን በቃ በጣም አስቸግረኝ ማለት በፊት ግን ብዙ ነበረ ለማንም ማስልካት ማለት ነው። በቃ ለጠየቅ ሁላ እሺ ብላ እንድትሰጥ ነበር ማስደረገት። ከዛ ሌላ ያደፈጥ ካለህ ሌላ ያደፈጥ የቡዳ መንፈስ፣ መስተፋቅር፣ የአየር አጋንንት፣ ሉሲፈር ቶሎ በል የጓደኛ መተት፣ የምስጢር መተት
በአምደው በቅዱስ ሚካኤል ስም ቶሎ በል። በአምደው በቅዱስ ሚካኤል ስም አሳልፌ ሰጥቻለሁ። ስውር የእሳት መቁጠሪያ ይታዘዝብህ። በአምደው ቅዱስ ሚካኤል የእሳት መቁጠሪያ፣ የእሳት አለንጋ፣ የእሳት በረዶ ይታዘዝብህ። አድፍጠህ ያለ እርኩስ መንፈስ አጋንንት ተንቀሳቀስ። ቶሎ በል ቶሎ በል ቶሎ በል። ለራስን አጋልጥ። ቶሎ በል። የሰማይ ነው። በአምደው በቅዱስ ሚካኤል ስም ታዘዝ ብያለሁ። አድፍጠህ ያለ እርኩስ መንፈስ አጋንንት ህይወቷን እድሏን እያበላሸህ ያለ የምስጢር መተት ሉሲፈር የ666 መንፈስ በስልክ የገባ በፊልም የገባ በቴክስት የገባ በመደዋወል የገባ አጥፋ የተባለ እኔ በቀደም ዕለት እኮ ደውዬ ደወልኩኝ ለሰው ማለት ነው። ለጓደኛዋ ደወልኩ ነው አለች ወይስ የለችም ብለህ ጠይቃት ብዬ ድምጿን መስማት ፈልጌ ነበር፣ ግን ድምጿ ልታሰማልኝ አልቻለችም። ግን ከእንግዲህ አምስት እያደረገችኝ የሴት ጓደኛ ነሽ ወይስ የወንድ ጓደኛ ነሽ? ወንድ ነበር የሚወደው በመስተፋቅር ነው የገባው። በመስተፋቅር ነው የገባው። ስማ መስተፋቅሩ ነው የገባው። ተላፈር እሺ ከኢትዮጵያ ነው ወይስ ከኢትዮጵያ ውጭ ነው ያለው? ኢትዮጵያ ነው። መጀመሪያ የነበረችበት ቤት ውስጥ እንደው ከሴት ጋርና ከምትኖርባት ከልጇ ቤት የታገዝኩኝ ውላ ነበርኩኝ። እዛ ራሱ ማለት ነው ቁራት ነበር እኮ እዛ አፈሬ ላቀመጥኩት ነበረ። አፈሬ ከዛ ቤት ጉልበቷ እሽህ እንደ በሽተኛ እያደረግኳት ነበረ። ጉን እያሳበጥኳት ስነስርዓት ይኖረው፣ ስነስርዓት ይኖረው፣ ስነስርዓት ይኖረው። አንተ ርኩስ መንፈስ አጋንንት ከአሰሪዎቿ የተላካለ ከአሰሪዎቿ የቡዳ መንፈስ አለ። ከልጅነት ጀምረህ የገባ የቡዳ መንፈስ ለምን አደረሰ? ስንት ዓመት ነው? ገና ልጅ ሆና 10 ምናምን ዓመት እያለች ነው ገባሁት። የጸጉሯ ከሴት የመጣ ቡዳ ነው ወይስ ቡዳ መንፈስ ነው? ከሴት ነው ከወንድ የመጣ ቡዳ መንፈስ? አይገርምም። ሲጀመር እሷን አጣልቻ ላይ ይሳተ ቢሮ አላስበላዋት ነው። ከዛ ሳለ እግዚአብሔር ለመሬት የሰጠች ሁላችን ተሰብሰቡ። ደግሞ በቃ እሺ እኔ ጋር እንዳትደውል ምንድን ነው የምታደርገው? ያለው ጥረት ወደ እኔ እንዳትደውል ምንድን ነበር ያደረካት? የተያያዘ ሆኖ ክፍል ይዟለው፣ ግን አይነክስም። ለመደወል ለሷ እንዳይመቻት የተደረገ ቤት ነው። በቃ ከዛ ቤት ሰዎች ያስቀምጣሉ። ከዚህ ወጣ ስትል ልጅ ከች አደርገዋል። እሺ ቴክስቱን ለምን አጠፋው? የላከችልኝን ቴክስት ለምን አጠፋው እኮ? ምን አግብቶ ነው? ካላገባ ለምንድን ነው የጻፈችው የምታጠፋበት? አሁንም አመድ አድርግት። እየሰማኝ ነው? ሁላችሁም ተሰብሰቡ። ስማኝ አሁን
ከውስጥ እግር ላይ ተነስ፣ ከውስጥ እግር ላይ ተነስ፣ ከእግሯ ላይ ተነስ፣ ከመላ አካላት ተነስ አልኩህ። በአምደው በቅዱስ ሚካኤል ስም እየሰማኸኝ ነው? በአምደው በቅዱስ ሚካኤል ስም አሳልፌ ሰጥቻለሁ። ለቅዱስ ሚካኤል አሳልፌ ሰጥቻለሁ። ከእግሯ ላይ ተነስ፣ ከውስጥ እግር ላይ፣ ከጉልበት ላይ፣ ከማህፀን ላይ፣ ከሆድ ላይ፣ ከጨጓራ ላይ፣ ከኩላሊት ላይ፣ ከወገብ ላይ፣ ከትከሻ ላይ፣ ከአእምሮ ላይ፣ ከልብ ላይ፣ እጅ ላይ የተቀመጥ የሰላቢ መተት ከለበል ከፀጉር ላይ፣ ከአይን፣ ከጥርስ ላይ፣ ከአንደበት ላይ፣ ከመላ አካላት ላይ፣ ከደም ግባት ላይ፣ ከውበቷ ላይ የሷ ከሆነ ሁሉ ላይ አሁን ተነስ፣ ሰብስብ፣ አሁን ተሰብሰብ ግንባር ላይ ሰዎች ሱሪውንም ዘይጉንም ጥፍር ቀለሙንም ሁሉንም ሰዎች እስካሁን አሁን ቶሎ በል ተነስቻለሁ። ሁላችሁም በአምደው በቅዱስ ሚካኤል ስም በላው ቃል ግባ። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል በእሳት መቁጠሪያ አመድ ያድርገን፣ በእሳት ሰይፍ ይቆራርጠን፣ በእሳት ሰይፍ ይቆራርጠን። በእሳት ሰይፍ ይቆራርጠን። በል አምደው ቅዱስ ሚካኤል በል አንተ በእሳት ሰይፍ ይቆራርጠን። ከአሁን ሰዓት ጀምሮ ደዌ ህመም ደዌ ላንሆን ከመላ አካላቷ ላይ ተነስተን በመስቀል አንጻር ግንባር ላይ ታስረናል። ብንዋሽ ቃላችንን ብናጥፍ አምደው ቅዱስ ሚካኤል በእሳት መብረቅ ይደምስሰን። በደም ስር የተሰራጨን በልጇ ላይ ያለን ምንድነው? በልጇ ላይ ያለው እሺ፣ የዛሩስ በሉ ሁላችሁም ተሰብሰቡ። ከልጇ ላይም ተነስተን ከሷ ከሆነው ላይ ግንባሯ ላይ ታስረናል። አምደው ቅዱስ ሚካኤል ይሰራን፣ ሚስጥራችንን ያጋልጥብን። በል ሚስጥራችንን ያጋልጥብን። ከአሁን ሰዓት ጀምረን ስራችንን፣ ሴራችንን አብርሰናል። በአምደው በቅዱስ ሚካኤል ስም ታስረናል። በመድኃኒዓለም በኢየሱስ ክርስቶስ ስም በእናቱ በድንግል ማርያም ስም ሁላችንም ተሰብስበን ግንባር ላይ ታስረናል።
በስውር በቀን 1000 ስግደት እየሰገዳችሁ የወሰድከውን እድሏን መልሰህ በሆዷ ያለውን ስራይ አውጥተህ ጨጓራ ላይ ኩላሊት ላይ ያስቀመጥከው ካለ በሚበላ በሚጠጣ የገባችሁ አንደኛው በምግብ የበላን ሰው ቀብናለች። ሆዷን ስለምንወጣት ሰው ቀብናለች። በምግብ በመጠጥ የገባች ትላለች። ከዛኛ እንደዛ እያለች የሆነ መቁጠሪያ ነገር ብላ ደግሞ እንትን ብላ አዘጋጅታለች። ነው ደረሰን ተፈክረን ደግሞ በቃ ጊዜ ነባልን ወቀች መጣችብን። በል መርዝህን አውጥተህ በቅዱስ ሚካኤል ስም ታስረህ መርዝህን አውጥተህ ስትጨርስ በአምደው በቅዱስ ሚካኤል ቃል ኪዳን ወደ ጥልቁ ወደ ሲኦል ሁላችሁም ትወርዳላችሁ። እስከዛ ድረስ ግንባር ላይ ታሰሩ። እያንዳንዳችሁ በቀን 1000 ስግደት የእሳት መቁጠሪያ እየቀጠቀጣችሁ የእሳት ሰይፍ እየቆራረጣችሁ በቀን 1000 ስግደት እየሰገዳችሁ መርዝን ታወጣለህ፣ ሚስጥርን ታጋልጣለህ፣ ከዛ ትሸኛለህ ማለት ነው። ሁላችሁም ግንባር ላይ ታሰሩ።